ጤና ይስጥልን። የተለያዩ መረጃዎችን በሰዓት ዘንድ ቀርበናል። የኢትዮጵያ ባንኮች ሁሉም በዶላር እየተንበሻበሽ ነው ተብሏል። ያለውን መረጃ እናስደምጣችኋለን። በሌላ ዜና በኢትዮጵያ በርካታ አጭበርባሪዎች እንዳሉ እጅግ በርካታ ግለሰቦችን ብራቸውን እየተዘረፉ እንደሆነ ተሰምቷል። መንግስትም ማስጠንቀቂያ መልእክት አስተላልፏል። ታዲያ የሚኒስትሮችን እንዲሁም የተለያዩ ባለስልጣናትን ስምና ፊርማን በመጠቀም ወደ ውጭ እንልካለን በማለትም ዝርፊያቸውን ቀጥሏል ተብሏል። የወጣውን ሙሉ መረጃ እናስደምጣቸዋለን። በሌላ ዜና በአዲስ አበባ ውስጥ የተካሄደው የመሬት ልጅ ጨረታ በርካታው መሰረዙ ተሰምቷል። ሌላው ደግሞ ለአንድ ካሬ ሜትር 265 ሺህ ብርም እንደተሰጠ የተሰማ ሲሆን በአሁኑ ሰዓትም የተከናወነው የሊዝ ጨረታ ዋጋ ከነበሩት ዝቅተኛው ነው ተባለ። እነዚህን ሌሎች መረጃዎችንም አብራችሁ ቆይቱ ትሰማላችሁ። ወደ መረጃው ጤና ይስጥልን። የተለያዩ መረጃዎችን በዛሬው ዕለት እንግዲህ በዚህ ሰዓት ወደ እናንተ ይዘን ቀርበናል። በቀዳሚነት ግን በኢትዮጵያ ውስጥ የሚገኙ ሁሉም ባንኮች በዶላር እየተንበሻበሹ እንደሆነ እየተሰማ ነው። ታዲያ በርካታ አስመጪ እንዲሁም ላኪዎች የዶላር ፍላጎታቸውን ከባንኮች በመጠየቅ ከብሔራዊ ባንክ የዶላር ፍሰት እየቀረበላቸው እንደሆነ ተሰምቷል። ባሳለፍነው ሳምንትም አቢሲኒያ ባንክ እንዲሁም የኢትዮጵያ ንግድ ባንክና አዋሽ ባንክም ለዶላር ጠያቂ ደንበኞቻቸው የሚፈልጉትን ያክል ዶላር በማቅረብ ላይ እንደሆኑና የዶላር እጥረትም በባንኮች ውስጥ እንደሌለ እየተሰማ ነው። ከዚህ ጋር በተያያዘ በአዲስ አበባ ውስጥም ይሁን በተለያዩ የሀገሪቱ አካባቢ የጥቁር ግብይት ዶላር ላይ ቆሟል መባሉ እየተሰማ ነው። እንግዲህ በተለያዩ ዌብሳይት እንዲሁም እንደ ባይናንስ ያሉ የኦንላይን ግብይቶች ላይ እንደተመለከት ነው አንድ የአሜሪካን ዶላር ደግሞ ከ150 ብር እስከ 157 ብር እንደሚሸጥ ያገኘ ነው መረጃ ያሳያል። ወደ ቀጣዩ መረጃ ስናመራ ደግሞ በአዲስ አበባ ከተማ አስተዳደር ውስጥ በአምስተኛ ዙር የመሬት ልጅ ጨረታ መውጣቱ የማይዘነጋ ነው። ይሁን እንጂ ለአንድ ካሬ ሜትርም 265 ሺህ ብር መሰጠቱ ተሰምቷል። ከዚህ ጋር በተያያዘ እንግዲህ በ2016 ዓመተ ምህረት በሁለተኛ ዙር የወጡ የመሬት ልጅ ጨረታዎችም በአዲስ አበባ ውስጥ እጅግ ከፍተኛ ዋጋ መስጠቱ የማይዘነጋ ነው። በወሎ ሰፈር ለአንድ ካሬ ሜትር 430 ሺህ ብር እንዲሁም በፒያሳም 350 ሺህ ብር መሰጠቱ ይታወሳል። ከዚህ ጋር በተያያዘ ሲነጻጸር እንግዲህ የአምስተኛው ዙር የአንድ ካሬ ሜትር ዋጋ ከፍተኛ ተብሎ የተሰጠው ደግሞ 265 ሺህ ብር እንደሆነ ነው የተሰማው። የአዲስ አበባ ከተማ አስተዳደር የመሬት ልማት አስተዳደር ቢሮ ለጨረታ ካቀረባቸው 427 ቦታዎች ውስጥም የቀረበው ከፍተኛ ዋጋ በካሬ ሜትር 265 ሺህ ብር መሆኑን ነው። እንግዲህ ቦታውም ካሳንቺስ እንደሆነ የታወቀው የመሬት ልማት አስተዳደር ቢሮ የመሬት ዝግጅት ባንክና ጥበቃ ዳይሬክተር አቶ ሀብታሙ ተስፋዬ ለሪፖርተር እንደገለጹት በአምስተኛ ዙር እየተካሄደ በሚገኘው የመሬት ልጅ ጨረታ 18 ሄክታር መሬትም ቀርቧል። በሊዝ ለማጫረት ከቀረቡ ቦታዎች ውስጥም ካሳንቺስ የሚገኘው አንድ ቦታን በካሬ ሜትር 265 ሺህ ብር ለመግዛት ከተጫራች ዋጋ መቅረቡን እስካሁን በ5 ክፍለ ከተሞችም በተደረገው የጨረታ ሂደትም 76 ተጫራቾች በጊዜያዊነት ጨረታውን ማሸነፍ መቻላቸውም አክለው ገልጸዋል። ለጨረታው የቀረቡ ቦታዎች የሚገኙበትም በ9 ክፍለ ከተሞች እንደሆነ የገለጹት ዳይሬክተሩ በአጠቃላይም የጨረታ ሰነዱን ገዝተው የተጫረቱት ሰዎች ብዛትም 6885 ተጫራቾች እንደሆኑ ገልጸዋል። ከጨረታው መሃልም ዝቅተኛ ዋጋ የቀረበው በካሬ ሜትር 10 ሺህ ብር መሆኑን ከሰኞ መጋቢት 29 ቀን 2017 ዓ.ም ጀምሮ በተወሰኑ ቦታዎች ጨረታውን ያሸነፉ ተጫራቾች ውጤትም ይፋ እየተደረገ መሆኑንም አስረድተዋል። በአራተኛው ዙር በተካሄደው ጨረታ ደግሞ 14 ሄክታር መሬት የቀረበ መሆኑን ገልጸው ከዚህም ከቅድመ ክፍያ ብቻ 3.6 ቢሊዮን ብር ማግኘት እንደተቻለም ጠቁሟል። በአሁኑ ወቅትም እየተካሄደ በሚገኘው ጨረታ ካለፈው ጊዜ ጋር ሲነጻጸርም የቦታዎቹም ስፋት ሆነ ብዛት እንደሚለያይና እንደሚበልጥም ጠቅሰው የጨረታውም ሙሉ ውጤት ሙሉ ለሙሉ ሲጠናቀቅ አሸናፊዎችም እንደሚታወቁ ተናግረዋል። በተለያየ ጊዜያት የመሬት ልጅ ጨረታ በማውጣት ግልጽና ነፃ ውድድር በማካሄድ የህብረተሰቡን የመሬት ጥያቄ ለመመለስ ጥረት እየተደረገ ነው ያሉት የመሬትና ልማት አስተዳደር ቢሮ ዳይሬክተር አቶ ጫሊ አብርሃም ናቸው።
በእስካሁኑ የጨረታ ሂደት ምንም አይነት ቅሬታ አለመቅረቡን የገለጹት ዳይሬክተሩ ይህም የጨረታ ሂደቱ ግልጽና ነፃ መሆኑን ያሳያልም ብለዋል። የመሬት ልማትና አስተዳደር ቢሮ ለረጅም ዓመታት ተቋርጦ የነበረው የመሬት ጨረታ ከተማ አስተዳደሩ ባስቀመጠው አቅጣጫ መሰረትም ከ2015 በጀት ዓመት ጀምሮ በየ3 ወራት እንዲወጣ በማድረግ የህብረተሰቡን የዓመታት ጥያቄ ምላሽ እንዲያገኝ እየሰራ መሆኑንም አክለው ገልጸዋል። ለአምስተኛ ዙር የመሬት ጨረታ በአዲስ ከተማ፣ በኮልፌ ቀራኒዮ፣ በንፋስ ስልክ ላፍቶ ክፍለ ከተሞች 96 ቦታዎች ሲቀርቡ ተጫራቾች ህጋዊ ወኪሎቻቸውን ታዛቢዎችን በተገኙበት የጨረታ ሳጥን ተከፍቶ ሲጣራም 200 ተጫራቾች በጨረታ ሊዝ መመሪያ መሰረት ተገቢውን መስፈርት ባለማሟላታቸው ከጨረታ ውጭ ሲሆኑ 14 ቦታዎችም በቂ ተጫራቾችን ባለመቅረባቸው ጨረታው መሰረዙም ታውቋል። ወደ ሌላኛው መረጃ ስናመራ በርካቶች እንግዲህ እንድትጠነቀቁበት የወጣ መረጃ በመንግስት ደረጃ እየተነገረ ነው የሚገኘው። እጅግ በጣም ትኩረት ይፈልጋል። ማንን ማመን እንዳለብን እንግዲህ ብዙዎች አናቅም እያሉ ነው። ይሁን እንጂ የሚኒስትሮችን ስምና ማዕረግ በመጠቀም ዜጎችን ወደ ካናዳ ትሄዳላችሁ የሚሉ አጭበርባሪዎችም መበራከታቸው በዝቷል ነው የተባለው። የስራና ክህሎት ሚኒስቴርም ምንም አይነት ወደ ካናዳ የሚደረግ ጉዞን አለማመቻቸቱንም አስታውቋል። ታዲያም የሚኒስትሮችን ስም እና ማዕረግ በመጠቀም የስራና ክህሎት ሚኒስቴር የወጣ ደብዳቤ በማስመሰል ዜጎችን ወደ ካናዳ ትሄዳላችሁ የሚሉ አጭበርባሪዎች መበራከታቸውም ቅሬታ አቅራቢዎች እየገለጹ ነው። ወደ ካናዳ እንልካቸዋለን፣ በአንድ ወር ውስጥም ዝግጅቱ ያልቃል በሚሉ አጭበርባሪዎች ገንዘባቸውን እንደተበላባቸው ለአሃዱ የገለጹ ቅሬታ አቅራቢዎቹም አጭበርባሪዎቹ የሚኒስትሮችን ስምና ማዕረግ በመጠቀም ከስራና ክህሎት ሚኒስቴር የወጣ ደብዳቤ በማስመሰል እየተጠቀሙ ነው ተብሏል። ከዚህም በተጨማሪ በኢትዮጵያ የካናዳ አምባሳደርን ስምና የኢትዮጵያ የውጭ ጉዳይ ሚኒስትር ስምን የሚጠቀሙ መሆናቸውንም ተናግረዋል። አጭበርባሪዎቹም ሂደቱን ለማስጀመር ከ2,000 ብር ጀምሮ በ24 ሰዓታት ውስጥ የሚመለስ 20,000 ብር ትከፍላላችሁ ሲሉም ይጠይቃሉ ያሉት ቅሬታ አቅራቢዎቹም ገንዘቡን እንድናስገባላቸው በህጋዊ የባንክ ሂሳብ ቁጥር ነው ሲሉም ተናግረዋል። ከዚህ በተጨማሪም ከ100,000 ብር በላይ መክፈላቸውን የሚገልጹ ቅሬታ አቅራቢዎቹም በአዲስ አበባ ከተማ 22 አካባቢ ቢሮ አለን፣ መታችሁ ማየት ትችላላችሁ መባላቸውንም ገልጸዋል። ነገር ግን ቦታው ላይ ሲደረስ ቢሮውን ማየት ከፈለጋችሁም ይህን ያክል ብር ክፈሉ ይላሉ ሲሉም ቅሬታ አቅራቢዎቹ በስሜት ተናግረዋል። አለፍ ሲልም አሻራ የመስጠትና ፎርም የመሙላት ሂደቱ እየተከናወነው በበይነ መረብ በቴሌግራም ነው ያሉት ቅሬታ አቅራቢዎቹም ገንዘብ ከከፈልን በኋላም ስልክ ስንደውል አይነሳም፣ በሌላ ስልክም ስንሞክር ግን ድጋሚ የማጭበርበር ሂደታቸውን ይነግሩናልም ነው ያሉት። የስራና ክህሎት ሚኒስትርም ሙፈሪያት ካሚል በህዝብ ተወካዮች ምክር ቤት የሚኒስትሮች መስሪያ ቤቱን የ9 ወራት እቅድ አፈጻጸም ባቀረቡበት ወቅትም ሚኒስቴር መስሪያ ቤቱ ከተለያዩ የአረብ ሀገራት ጋር በጋራ እየሰራ መሆኑንም ገልጸዋል። ነገር ግን ወደ ካናዳ የሚደረግ ምንም አይነት የጉዞ ስምምነት እንደሌለና ዜጎችም ከአጭበርባሪዎችና ከህገወጥ ደላሎች ራሳቸውን መጠበቅ እንዳለባቸው አስጠንቅቀዋል። በህገወጥ ደላሎች ተታለው ወደ ማይናማር የሄዱ ዜጎችም ለህይወታቸው ፈታኝ ሁኔታ ውስጥ መግባታቸው የቅርብ ጊዜ ትውስታ። ለዛሬ ያቀረብናቸው መረጃዎቻችን እስካሁን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ